እሺ ከወባ ወተን ወደ ሁለተኛው አጀንዳችን ወደ አጠቃላይ የመድኃኒት አቅርቦት እዚህ ሀገር መድኃኒት ዘንድሮም የራስ ምታት መድኃኒት ብርቅ ነው ምንድነው የሚለውን ነገር ለመመልከት ሞክሬ ነበር ያለውን ህዝብ ብዛትና የመድኃኒት አቅርቦት እንዲ በክልሎች በከተማ አስተዳደሮች መካከል ያለውን ህዝብ ብዛት ያማከለ አይደለም የሚል ጉዳይ ይነሳል አንዳንዱ ስርጭቱ ላይ ነው ችግሩ የሚል ነገር ያነሳል ግን በአጠቃላይ የፈለግነውን መድኃኒት በፈለግነው ሰዓትና ጊዜ ለፈለግነው ዓላማ የማግኘቱ ጉዳይ አሁንም አይደለም በክልሎችና በክልል ከተሞች ላይ ቀርቶ አዲስ አበባም ላይ በጣም አስቸጋሪ የሆነበት ምክንያት ሁሉ ጊዜ ምንድነው ችግሩ ውስጥ መሰረታዊ ትክክል ነው የግብአት እጥረት በተለይ ከመድኃኒት ጋር ታይዞ ሁሌ የምናነሳው ጉዳይ ነው በቀጣይነትም ትልቅ ትኩረት የሚፈልግ ጉዳይ ነው ትልቁ መሰረታዊ ችግሩ ፍላጎትና አቅርቦቱ አለመመጣጠን ነው ይሄ ብዙ ምክንያቶች በራሱ ሊኖሩት ይችላል አንዱ ከ85% በላይ መድኃኒት ከውጭ ነው የምናስገባው እንደሚታወቀው ቅርብ ይሄንን ለመፍታት የአምራቾችን አገር ውስጥ አምራቾችን ለማበረታታት ኤግዚቢሽን ከማዘጋጀት እነሱን ከማስተዋወቅ አቅም በመስጠት የውጭ ምንዛሬ እንዲያገኙ ከማድረግ ጋር ታይዞ መሻሻል አለ እነዚህ አሁን ከዚህ በፊት ከ10% በታች የሚያመርቱት በዚህ ሰዓት ላይ እስከ 40% እያመረቱ ይገኛሉ መሻሻሎች ትንሽ አገር ውስጥ ያሉት ትልቅ መሻሻል አለ ያም ሆኖ ግን ለ130 ሚሊዮን ህዝብ የሚበቃ አይደለም እነሱን መጨመር አስፈላጊ ነው የሚሆነው ሁለተኛው ደግሞ መድኃኒትን ከውጭ ስናስገባ የውጭ ምንዛሪ ይጠይቃል ከፍተኛ ፋይናንስ ይጠይቃል ክልሎች የፌደራል መንግስትን በዚህ ደረጃ በቂ የሆነ የፋይናንስ ክምችት አስቀምጠናል ማለትም ገና የሚቀረን ጉዳይ ነው መድኃኒቶችን ግን ለሁለት ከፍሎ ማየት ያስፈልጋል እንደነ ቲቢ እንደነ ወባ እንደነ ኤችአይቪ ያሉት ከ98% በላይ እናሰራጫለን እነሱ በተለያዩ አጋር ድርጅቶች በፕሮግራም በድጋፍ የሚመጡ ስለሆኑ እዛ ላይ ክፍተት የለብንም ሌሎች መደበኛ መድኃኒቶች ላይ ግን አሁንም ክፍተቱ አለ ትልቁ አቅርቦቱ ማነሱ ነው ይሄንን ማስፋት በጣም እጅግ አስፈላጊ ነው የሚሆነው በተለይ አሁን አዋጅን በአዲስ መልክ እሱን ነው እኔም ላነሳ የፈለኩት አማራጭ ያለው የመድኃኒት አቅርቦት ለምን አይሆንም በዚህ በማስመጣት በኩል ብቸኛ አቅራቢው አንድ ብቻ ይመስለኛል መንግስት ለምን የዚህ አንድ ብቻ ሳይሆን የመድኃኒት ጉዳይ ሰንሰለት መሆን አለበት ሰንሰለት ሲባል ለምሳሌ ከዚህ ዘርፍ ጋር ብቻ በተያያዘ ሳይሆን የሌሎች ሀገራትን ተሞክሮ ስንመለከት የነ ዩጋንዳን የነ ኬንያን ስንመለከት እንግዲህ አንዳንድ ጊዜ ለእንደዚህ አይነት ጉዳይና ለበጎ ሲሆን የነ ኬንያን ልምድ ማትወስዱት ለሆነው ለመጥፎ ሲሆን ብቻ በዚህ በኬንያ በመናምን በታንዛኒያ ምንባለው ነገር አለና ይሄንን አሁን ከኬንያ መውሰድ አይቻልም ወይ ኬንያ ጤና ሚኒስቴርና ገንዘብ ሚኒስቴር ተሳስረው ነው የሚሰሩትና የፋይናንስ ጉዳይ የዚህ የኤልሲ ጉዳይ ምናምን እኛ ሀገር ባለው ሁኔታ እንዲየተንዛዛ ጉዳይ አይደለም በቃ ራሱን በቻለ መንገድ ወጥ ሆኖ ሰንሰለቱን ጠብቆ የሚሰራ ጉዳይ ነው ስለዚህ እሱ ለምን እንትን አይሆንም የግል አስመጪዎችንም የሚሳተፍበት እድል ካለ እሱንም ማየት ሌላው በእኛ ሀገር አዋጅና ፖሊሲም እንደዚሁ 70% ከህክምና ዘርፍ ላይ የሚገኘውን ትርፍ ለመድኃኒት እንዲመጣበት ነው እንግዲህ የሚለው ይመስለኛል ግን ብዙዎቹ ግንባታ ሲያከናውኑ እንጂ የምንመለከተው ከገንዘብ እጥረት ጋር በተያያዘ በከፍተኛ ሁኔታ ሮሮ ሲያሰሙ ነውና የሚውሉት ሰንሰለቱን እንደዚህ የተሳሰረ እዚሁ ቅርብ ሀገሮቻችን ላይ ያሉ ምርጥ ተሞክሮች ስላሉ በሱ መንገድ ማድረግ ለምንድነው ያዳገታችሁ ለምንስ ጫና አትፈጥሩም ትክክል የኢትዮጵያ መድኃኒት አቅርቦት አገልግሎት አዲስ አዋጅ ሰሞኑን በይፋ ወደ ስራ ገብተናል ፓርላማ አጽድቆልናል በሱ ውስጥ ያስገባናቸው አብዛኛዎቹ አሁን አንተ የምትላቸው ናቸው አንዱ ከግል ጋር አብሮ መቀናጀት አስፈላጊ ነው የሚሆነው በእርግጥ ትክክል ነው በአንድ ላይ አንድ ተቋም መድኃኒቶችን ወደ ሀገር ሲያስገባ በተሻለ ዋጋ ነው የሚያስገባው አሁን ገበያ ላይ ያሉትን መድኃኒቶችን ብንወስድ በኢትዮጵያ መድኃኒት አቅርቦት አገልግሎት የሚገባውና በግል ኢምፖርተሮች ደግሞ የሚገባውን ስናይ ሰማይና ምድር ነው ለማህበረሰቡ በተሻለ ግዢ እንዲያገኙ ለማድረግ የተሳለጠ ከላይ እስከታች የተናበበ ስርዓት እንዲኖር የመንግስት መድኃኒት አቅርቦት አገልግሎት መኖሩ በጣም ጥሩ ነው በአፍሪካ ውስጥ በጣም ሻላል አቅም ያላቸው ከውጪ ከግዢ ጀምረው እስከ ጤና ተቋም ማከፋፈልን ሙሉ ስራ አንድ ላይ በመያዝ የኢትዮጵያ መድኃኒት አቅርቦት አገልግሎት ጥሩ ስም አለው በእርግጥ የተሳለጠ አገልግሎት ለማምጣት ግን የግል አጋርነትን በጣም ያስፈልጋል እንዳልከው የውጭ ምንዛሪ ማግኘትም ላይ በእኛ ሀገር ክፍተት አለ በእርግጥ አሁን በማክሮ ኢኮኖሚ ሪፎርሙ የተወሰነ የተቃለሉ አሉ ከዚህ በፊት ግን እሱም አንቆ ያዘነ ሆነ ለምሳሌ ነዳጅን ሌሎችን ነገሮችን የሚደጉም ስርዓተ መንግስት ነው ያለንና የመድኃኒት ጉዳይ ሲሪየስ ጉዳይ ነው በቃ ከመድኃኒት አቅርቦት ጋር የተሳሰረ የገንዘብ የፋይናንስ የአሰራር ስርዓት
እንዲኖረን ለምንድን አሁን በዚህ በማክሮ ኢኮኖሚ ሪፎርሙ ትክክል ነው። ይሄን ፕሮፖዝ አድርገን በማክሮ ኢኮኖሚ ሪፎርሙ አንዱ ከተደገፉት ውስጥ በተለይ ከአንተም ካልካቸው ከነዳጅ ከመዳበሪያ ቀጥሎ የመጣው የመድኃኒት ነው። ከ9 ቢሊዮን የኢትዮጵያን ብር በላይ ተደጉሟል። ስለዚህ ከዚህ በፊት የነበረው ይህንን ችግር በጣም ሊቀርፍ ይችላል። የግል አምራቾች ከአገር ውስጥ ማምረት ላይ ትልቅ ትኩረት እናደርጋለን። ከውጭ ከማስመጣት ይልቅ አገር ውስጥ ያሉት እንዲጠናከሩ ከፍተኛ ጥረት እየተደረገ ነው ያለው። ያም ሆኖ ግን እነሱም እስከሚበቁ ድረስ ከውጭ የሚያመጡት ኢምፖርተሮች ደግሞ በጣም ትልቅ ድጋፍ እንዲያገኙ እኛም እንደግፋቸዋለን። ቶሎ ኤልሲ እንዲከፈትላቸው እንዲያመጡም ድጋፍ እየተደረገ ነው ያለው። ትልቁ ነገር ግን በዚህ ብቻ አይፈታም። በቀጣይነት ለምሳሌ ጤና ተቋማት በቂ የሆነ ገንዘብ ሊኖራቸው ይገባል። ቀድሞም ለጤና የመድኃኒት አቅርቦት አገልግሎታችን ገንዘባቸውን ሰጥቶ ተፈራርሞ ይህን አክል ገንዘብ አለኝ ይህን አክል መድኃኒት አቅርብልኝ ብሎ ተፈራርሞ ወደ ስራ መግባት አለባቸው። ብዙ ጊዜ በእኛ ሀገር አሁን ምንድን ነው የሚደረገው? መድኃኒቱ ከመጣ በኋላ ነው የሚከፍሉት። ይሄ ስርዓት ብዙ ሀገር ላይ የለም። ይሄን አሁን ኮሚትድ ዲማንድ ብለን ቀድሞ የሚያስፈልጋቸውን ግብዓት ጠይቃሉ፣ ለዛ ገንዘብ ያዘጋጃሉ፣ ኃላፊነትም እንወስዳለን ጤና መሰር ይሄን ለማድረግ ተዘጋጅተዋል። ሁለተኛ ደግሞ ከግል ጤና ተቋማት ጋር አብሮ መስራት ከውጭ የሚያስመጡት ጋር አብሮ ለመስራትም እንደ አንድ ተይዟል። ሌላው ግን የመረጃ ስርዓታችን ነው። ከላይ እስከ ታች አንድ መድኃኒት ከየት መጥቶ የት ነው የደረሰው የሚለውን የተሳለጠ ስርዓት እንደዚህ ብዙ የሚናበብ ስርዓት የለንም። ጤና ተቋማት ምን ያክል ወሰዱ ምን ያክል አገልግሎት ላይ ውሏል የሚለውን ለማየት ብዙ መረጃ ስርዓት አልነበረንም። አሁን ኤአርፒ የሚባል በጣም ትልቅ ሲስተም በአገር አቀፍ ደረጃ እየተገበረ እንገኛለን። እሱ መረጃዎችን ይሰጠናል። ለቁጥጥርም እያንዳንዱ ጤና ተቋም ለማወቅም ይረዳል። እሱን ብዙ መረጃ ስርዓቶችን እያደረግን ነው። በተለይ ጤና ተቋማት ውስጥ የተሻለ ወረ ለምሳሌ ከመድኃኒት አቅርቦት አገልግሎት መቼ ነው የወሰደው፣ ምን ያክል ወሰደ፣ ምን ያክል አከመበት፣ ምንድነው የቀረው፣ እንዲሁም ደግሞ ጊዜው ያለፈበት መድኃኒት አለ ወይ ለምንድን ነው ብለን የምንጠይቅበትን ስርዓት እስከታች እየዘረጋን ያለው ያሻሽላል። ይህን ጉዳይ የተመለከተው ረቂቅ አዋጅ ለፓርላማ በቀረበ ጊዜ እንግዲህ አንድ አማራጭ የሌለው አስመጪ የመንግስት ተቋም ሆኖ ሳለ ግን እዚያው መድረክ ላይ እርሶም ነበሩበት 91 በመቶ የሚሆኑት ፈዋሽነታቸው እየወረዱ መምጣቱን የተመለከተ አጀንዳም ተነስቶ ስትወያዩበት ነበርና እንግዲህ ቀደም ሲል አማራጭ የሌለው ተቋም እንዲሆንም መድኃኒት እስከሆነ ድረስ በሚልም የተለያዩ ሳቦታጆችን ለመከላከል በማሰብ ይመስለኛል መንግስት ይህን ያደረገው። ነገር ግን ይህን ለመከላከል ባደረገው በመንግስት ተቋም ውስጥ ደግሞ 91 በመቶ ፈዋሽነት የሌላቸው መድኃኒቶች ሲመጡ ምን ማለት ነው? ይሄ ዝም ብሎ የሚነገር ወሬ ካልሆነ በስተቀር እኛም የመድኃኒት ፈዋሽነትን በሶስት ደረጃ ነው የምናየው። አንደኛው እዛው ካምፓኒ ከውጭ የሚመረት ከሆነ እዛው ሂዶ የመድኃኒት ቁጥጥር ባለስልጣን እዛ ይታያል፣ እንዴት እንደሚያመርቱ ሳምፕሎችም ይወሰዳሉ። ሁለተኛ ወደ አገር ሲገቡ ኮንቲንጀንሲ የምንሰራቸው ስራዎች አሉ። ከእያንዳንዱ ባች ነምበር እንወስድና በላቦራቶሪያችን ይታያል። በጣም ለዚህ የተደራጀ ላቦራቶሪ በመድኃኒት ቁጥጥር ኤጀንሲያችን ውስጥ አለ፣ ይታያል። ሶስተኛው ደግሞ ወደ ገበያ ከሄዱ በኋላ ምን ያክል ፈዋሽነት አላቸው፣ የጎንዮሽ ጉዳታቸው ምንድን ነው፣ ምን ውጤት አመጡ የሚለውም ደግሞ በተለያየ መንገድ ፋርማኮቪጂላንስ የሚባል ትልቅ ስርዓት አለ። ይሄ እንደም ኢትዮጵያ ጥሩ የምንሰራበት መንገድ ነው። ግን መታወቅ ያለበት መንግስት የሚያስመጣቸው ሳይሆን ከጎረቤት ሀገራት በተለያየ መንገድ ሰዎች በኬሳቸው በተለያየ መንገድ ደግሞ የሚገቡ መድኃኒቶች አሉ። በተለያየ መውጫ መግቢያ በር የሚገቡ አሉ። እነሱ ከሆነ እነዚህ ፎልስፋይድ እና ሰብስታንዳርድ የምንላቸው እነሱ ጋር በጣም ትልቅ ችግር አለ። የእነሱን እኛም ሰብስበን አይተን አብዛኛው ጊዜው ያለፈበት ፈዋሽነታቸው ያልተረጋገጠ መነሻቸው የማይታወቅ በተለያዩ መንገድ የሚገቡ አሉ። እነሱ ላይ በጣም መስራት ያስፈልጋል። በኢትዮጵያ መድኃኒት አገልግሎት የሚገባ ግን በአብዛኛው በደም ተፈትሾ የሚገባ ፈዋሽነቱ የተረጋገጠ ለሌላም አፍሪካ ሀገር ምሳሌ የሚሆን ስርዓት ነው ያለን። በዚህ ላይ የቁጥጥር ባለስልጣናችን የመድኃኒትና ምግብ ቁጥጥር ስትሪንጀንት የሚባሉ የሬጉላተሪ ስርዓት ያለው ስለሆነ እኔ በዚህ ምንም ክፍተት ብዙ አለን ብዬ አላስብም። ገበያ ላይ ግን በጣም በርካታ መድኃኒቶች አሉ። ከአጠቃቀም ጋር ተያይዞ ችግሮችን ማህበረሰባችን እንዴት ይጠቀማል፣ እንዴት እናስቀምጣለን፣ ታካሚ ጋር እንዴት ይደርሳል፣ እሱ ሌላ ችግር ሆኖ ግን ከውጭ የምናስገባቸው 90% ተባሉ በፍጹም ከእውነት ራቅና መረጃችንም የሚያሳየው አይደለም። እስቲ አሁን ከመድኃኒት ጋር በተያዘ ወደ ቀደመው አጀንዳ መለስ ብዬ ከወባ ጋር በተያዘ በቀደመው ጊዜ የዚህ ፋርሲፋርም የሚባለው አይነት ነበረ። ከዛውን ቫይቫክስ ነው እየተበራከተ ያለው፣ ያኛው ቀንሷል በሚል ከዚያ በተለመደው አይነት ምልክትን ብቻ መሰረት አድርገው ሰውየው የታመመው ያኛውን ፋርሲፋርም የሚባለው አይነት ነው የቫይቫክስ ሲሰጠው ውጤቱ በተቃራኒ ይሁንና አንዳንድ ጊዜ መድኃኒቶቹን የመፈወስ አቅማቸውም ላይ ጥርጣሬ የሚያሳድሩ አካላት ከምርመራው ስለሚጀምር በተለመደው አይነት ያኛው ቀርቶ እንደዚህ አይነት
መወዛገቦች ስላሉ እዚህ ላይ አንድ ነገር ቢለው ይሄ ትክክል። ፋልሲፓረም የሚባለው በአገራችን ከፍተኛውን ድርሻ ይይዛል። 60% ፋልሲፓረም ነው የሚባለው፣ 30% ቫይቫክስ ነው የሚባለው። የቀሩት ደግሞ 3 የሚሆኑ የወባ ዝርያዎች አሉ የሚያመጡት። ትክክል ነው። የፋልሲፓረሙ አሁን ከፍ እያለ ይመጣል። በተለይ እንዲህ ወረርሽኙ ሲኖር ፋልሲፓረሙ ነው ከፍ የሚለው። የቫይቫክስ የሚባለው ጉበታችን ውስጥ የሚቆይ ለረጅም ጊዜ ሕክምና የሚያስፈልገው ነው። በእርግጥ የሚታይበት በሁለት መንገድ ነው የምንለየው። አንዱ በማይክሮስኮፕ ነው። በማይክሮስኮፕ ለይቶ ማየት ይቻላል። የትኛው ፋልሲፓረም የትኛው ቫይቫክስ ይታወቃል። በሌላው ግን በተለይ በጤና ኬላ ውስጥ ቤት ለቤት ደግሞ ለምላሽ ስራው ስንሄድ ፈጣን መመርመሪያ ኪቶች በእጃችን ይዘን ነው የምንሄደው። እሱ አይለይም ወባ አለ የለም የሚለውን ብቻ ነው የሚያሳየው፣ ፈጣን መልስም ለመስጠት ስለምንጠቀምበት። ስለዚህ ከዚህ ጋር ተያይዞ ቅድሚያ የምንሰጣቸው መድኃኒቶች አሉ። የራሱ ፕሮቶኮል አለው። በተለይ ፋልሲፓረም ከሆነ አፋጣኝ የሆነ ሕክምና ያስፈልጋል። ካልሆነ ወደ አእምሮ የመሄድ ዝንባሌ ስላለው መድኃኒት ይሰጣል። ከዛ ቶሎ መልስ ካልተሰጠ ወደሚቀጥለው ጤና ተቋም ሂዶ ተጨማሪ የሚደረጋሉ። ለዚህ የሚሆን በቂ መድኃኒቶች አሉ። ለምሳሌ አሁን ለፋልሲፓረም ኳርት የሚባል በቂ አለን። በዚህ 3 ወር እንኳን ከ8.7 ሚሊዮን በላይ የሚያሳክም ገዝተን ወደ ሀገር አስገብተናል። ለቫይቫክስ ተጨማሪ ሕክምና የሚያስፈልጉት አለ። ለነሱም በቂ ክምችት ወደ ሁሉም የመድኃኒት አቅርቦት ቅርንጫፋችን ወደ ጤና ተቋም እናሳልፋለን። ትልቁ ነገር ግን በማይክሮስኮፕ በደም ለይቶ ማየት ላይ እንዳልከው አንዳንድ ቦታዎች ላይ በተለይ ማይክሮስኮፕ የሌለበት መብራት የሌለበት ቦታ ላይ የላቦራቶሪ አቅምም አንዳንድ ጊዜ አናሳ ነው። እዛ ላይ ትንሽ ክፍተት አለ። በተለይ ባልናቸው የደቡብ ምዕራብ ኢትዮጵያና ሌሎች ራቅ ያሉ አካባቢዎች ላይ ከመብራቱ ከላቦራቶሪው ከመሳሪያው ጋር በተያያዘ በርካቶች ያኛው ፋልሲፓረሙን ሲገባው ያኛው ቫይቫክሱ እየተሰጠው እንደሱ አይነት መደበላለቆች ብዙ ሰዎች ትክክል። እኔም ወደ ደቡብ ምዕራብ የሄድኩበት ጊዜ ይሄንን አይቻለሁ። ራቅ ያሉ ቦታዎች ላይ እንግዲህ ፕሮቶኮሉም እንደዛ ነው የሚያዘው። ሁሉንም ለማይክሮስኮፕ ወደ መሀል ላንልክ እንችላለን። ምልክቶቹን አይተን በፈጣን መመርመሪያ ኪት ፖዚቲቭ ከሆኑ የሚሰጥ ለሁለቱም የሚሆን አለ። ከተሻላቸው በቫይቫክሱ ይቀጥላሉ። ካልተሻላቸውና ቀጣይ ምርመራና ሕክምና የሚያስፈልጋቸው ከሆነ ግን ማይክሮስኮፕ ወዳለበት ወደ ቀጣይ ሆስፒታል መላክ አለባቸው። በዛ ደረጃ ሁሉም ቦታ ላይ ይሰራል ማለት አይደለም። እሱን በቀጣይነትም ለበርካታ ላቦራቶሪ ባለሙያዎቻችን አሁን ይህንን ስልጠና ደግመን እየሰጠን ነው የምንገኘው። እሱ የሚያዝና የሚሰራበት ይሆናል። በተለይ በእርዳታ የሚመጡ መድኃኒቶች ለስርቆት የተጋለጡ ናቸው። በእርዳታ መምጣታቸውን የሚያመላክት ስታምፕ ላያቸው ላይ እያለ በየመድኃኒት ቤቱ ላይ የሚገኙበት እድል እንግዲህ ካልተሰረቁ በስተቀር በየትኛውም ታምር ወጥተው የግል መድኃኒት ቤት ላይ ሲሸጡ ልንመለከት አንችልም። ስለዚህ ለሚኒስቴሩ ተጠሪ የሆኑ ተቋማትን የሚመሩ መጋዘኖችን የሚመሩ አካላት እንዴት ነው የምትፈትሿቸው የሚለው አንድ ጉዳይ ነው። ሁለተኛ ለዚሁ ማመቻቸት ሲባል አይደለም ወይ መድኃኒት ውድ በሆነበትና በውጭ ምንዛሬ በሚገባበት ሀገር ላይ ኤክስፓየር ዴቱ እንዴት በዚያ ያ መድኃኒት በሚያስፈልገው በሽታ በርካታ ሰው እየሞተ ግን ያ መድኃኒት ተገኝቶ መጋዘን ውስጥ ኤክስፓየር ዴቱ አልፎበት የሚቃጠልበትም ሁኔታ እንመለከታለን። ምን ማለት ነው? ይሄ አያሳዝንም ወይ? በእርዳታ የመጡ መድኃኒቶች እንግዲህ የእርዳታ ናቸው። ሁለት አይነት ናቸው። አንዱ በደንብ እኛ የምናውቀው የሚገዙ ናቸው። ገንዘቡ ተሰጥቶን መለሰን ገንዘቡን ለካምፓኒዎች አሳልፈን የሚገዙ በተለይ በግሎባል ፈንድ የሚገዙ የቲቢ፣ የኤችአይቪ፣ የመሌሪያ እና የፕሮግራም ድራጎች የሚባሉ ናቸው። እነዚህ ላይ በአብዛኛው በስነ ስርዓት ተጠብቆ ስለሚመጡ ኤክስፓየር የማድረግ እድሉን በጣም ዝቅተኛ ነው። ትልቁ ችግር ያለው አገራት በራሳቸው ዶኔሽን ይሰጡናል። እንግዲህ እያደገ እንዳለ አገር እነዚህን እንወስዳቸዋለን። አንዳንዱ የኤክስፓየሪ ዴቱም የቀረበ ነው የሚላከው ወይም ደግሞ 2 ወር ይቆያል። ከውጭ ስናስመጣ በባህር ስለሚመጣ ብዙ ጊዜ ይቆያል። መንገድ ላይም የተወሰነ ይቆያል በከሰም እስከሚተላለፍ ድረስ። እኛ ጋር ደርሶም ትልቅ አገር ከመሆኑ የተነሳ ወደ ቅርንጫፍ ሄዶ ከዛ ወደ ጤና ኬላ ሲደርስ መሀል ላይ እስከ 4፣ 5፣ 6 ወር የሚቆዩ መድኃኒቶች አሉ። ይቀርባል። ከዛ የተነሳ በተለይ እንዲሁ በግፊት የሚመጡ ዶኔሽኖች አሉ። የተወሰነ እንጠቀማለን። ያም ሆኖ ግን ሁሉም ቦታ ላይ እንጠቀመው እንችላለን። እነዛ ኤክስፓየሪ ወይም ዌስቴጅ የምንለው የጊዜ ሽረታቸው የደረሰባቸው ሊበዙ ይችላሉ። ግን የቲቢ፣ የኤችአይቪ፣ የመሌሪያ ላይ በጣም አነስተኛ ነው። በእርግጥ በአጠቃላይ ስናይ የኤክስፓየር የሚያደርጉት መድኃኒቶች በእኛ ሀገር ከ2% በታች ናቸው። በተለይ በኢትዮጵያ መድኃኒት አገልግሎትና በቅርንጫፍ ያሉት ጤና ተቋም ጋር ሲደርስ ትንሽ እስከ 3% ከፍ ሊል ይችላል። የዓለም ጤና ድርጅት 2% ነው የሚያስቀምጠው። የተወሰነ ጤና ተቋም ላይ ከፍ ማለት እድል አለው። ይህንን ለመቀነስ በርካታ ስራዎችን እየሰራ እንገኛለን። በቂ አይደለም፣ ግን እንዲሁ እንደሚወራም ሁሉ መድኃኒት ኤክስፓየር ያደርጋል ማለትም ደግሞ አይደለም። አንድም ማድረግ የለበትም።
ያም ሆኖ ግን ያደጉ ሀገራትም የተወሰነ ኤክስፓየር የሚያደርግ መድኃኒቶችም እንዳሉ ማወቅ አስፈላጊ ሆኗል ብዬ አስባለሁ። እሺ ሌላው እዚሁ መድኃኒት ላይ በተለይ የዚህ ምንድነው የሚባለው የሐኪም ማዘዣ ሰብስክሪፕሽን የሌላቸው መድኃኒቶች በተለይ ያለ ማዘዣ የሚሸጡ መድኃኒቶች በቃ ኦልሞስት 100% በማለት ደረጃ ይሄን ያህል አልፎ አልፎ ካልሆነ በስተቀር የሐኪም ማዘዣን የሚጠይቁ መድኃኒት ቤቶች እየጠፉ ነውና በተለይ ወጣቶቹ በዚህ ጉዳይ ይሄ ለማነቃቂያነት የሚውሉ መድኃኒቶችን እየተጠቀሙ በጣም ለአደገኛ እንትን ለሱስ እየተጋለጡ ስለሆነ ምን እየተሰራ ነው? ከበድ ያለና ጠንከር ያለ ክትትልና ቁጥጥር እንደዚሁም እርምጃ የሚፈልግ ጉዳይ አይደለም ወይ? እንዴት ነው እየተመለከታችሁት ያለው? ሁሉም ቦታ ላይ አለ፣ በቃ ዝም ብሎ እንደዚህ የሚሸጥ ትክክል ነው። በተለይ በከተሞች ላይ ያሉት ገጠርም ላይ ያሉት የግል ፋርማሲዎች ፕሪስክሪፕሽንን ሳይጠይቁ ሰው በጠየቀው መሰረት መስጠት አለ። እኛም በየጊዜው በተለያየ መንገድ በኢንተለጀንስም ጭምር የተደገፈ እነዚህ ፋርማሲዎችን መለየት በየጊዜው መቅጣት ያስፈልጋል። ትልቁ ነገር እንግዲህ እዛ የሚሸጠው የፋርማሲ ባለሙያ ነው። ይህን መከላከል ያለበት የሙያው ባለቤት እሱ ነው። ስለዚህ ስነ ምግባርን ተላብሶ የሙያውን ግዴታ አውቆ የማይሰራ በርከት ያለ ፋርማሲስቶች ይኖራሉ። በቀጣይነት መከታተል እየቀጡ መሄድ አዲስ አበባም ጭምር ማንም ሰው ገብቶ ሲጠይቅ እንዲሁ የሚሸጡ አሉ። በስነ ስርዓት ደግሞ የሚሸጡም ደግሞ አሉ። ሁሉንም ማጠርሸት አስፈላጊ አይሆንም። እኛ እንኳን ወተን ጠይቀን ያለ ፕሪስክሪፕሽን የማይሸጡ እንዳለ ሁሉ በተቃራኒ የሚሰሩ አሉ። እሱን በቀጣይነት ቁጥጥር ስርዓቱን ማጠናከርና እንዲህ አይነቶችን እየቀጡ መሄድ ያስፈልጋል። የሚያሰጋው ግን እንዳልከውም ከአእምሮ መድኃኒት ጋር ታይዞ ሱስ የሚያስዙ መድኃኒቶች ጋር ታይዞ ነው። በእኛ በኩል የመድኃኒት አቅርቦት አገልግሎት በስቶር ውስጥ እንኳን ስናስቀምጥ ተቆልፎ ለብቻው ነው የሚቀመጠው፣ ከሌላው መድኃኒት ጋር አይቀላቀልም። ወደ ክልልም ሲሄድ በተለየ መንገድ ነው። ወደ ቅርንጫፍ ሲሄድ ጤና ተቋማትም ራሱን በቻለ በተለየ ሳይኮትሮፒክና ናርኮትሮፒክ ድራግስ ብሎ ራሱን በቻለ በሌላ ፕሪስክሪፕሽን ነው የሚወስዱት። ከጤና ተቋም ግን አልፎ አልፎ ሊወጣ ይችላል። ትናንሽ መድኃኒቶች ሲሆኑ እኛም አግኝተናል፣ በተሰራው የኢንተለጀንስ ጥናትም ጭምር አግኝተናል። ይሄ በቀጣይነት ቁጥጥር ስርዓታችንን ማጠናከር አስፈላጊ ነው የሚሆነው። የቁጥጥር ስርዓቱ ደግሞ በፌደራል መንግስት ብቻም አይደለም፣ ክልሎች የቁጥጥር ስርዓቱን በራሳቸው ነው የሚሰሩት። በተለይ ለኮንትሮባንድ ዳር ላይ ያሉት ክልሎች ከጎረቤት ሀገር ጋር የሚዋሰኑት እንዲህ አይነት ችግሮች በስፋት የሚታይበት ስለሆነ የቁጥጥር ስርዓቱን ማጠናከር እንደ ትልቅ አጀንዳ ተወስዶ እየተሰራ እንደሆነ፣ በተለይ ደግሞ ለዚህ ለሱስ የሚያስይዙት ወጣቶች ለዚህ ተጋላጭ እንደሆነ ይታወቃል። ማስተማርም እያስተማርን እንገኛለን። ትልቁ ነገር ግን ቁጥጥሩ ላይ መስራት አለብን ብለን እየሰራን ነው። የሚወሰድ ሀሳብ ነው። ሌላውና መሰረታዊ ደግሞ ጉዳያችን የሕክምና ስህተት የሚባለው ነው። ምንድነው የሕክምና ስህተት የሚባለው? የብዙዎች ሮሮ እየሆነ ነው በየቦታው። በሕክምና ስህተት ምክንያት ቤተሰቤን አጣው የሚለው ጩኸት ከሞራልም ከምንም አኳያ ጉዳቱ ከፍተኛ ነውና ምን ማለት ነው? እንዴት ይከሰታል? ትክክል። የሕክምና ስህተት በአጠቃላይ ዜጎችን ለጉዳት ከሚዳርጉ ትላልቅ ችግሮች ውስጥ አንዱ ነው። የሕክምና ስህተት ስንል ጤና ሙያተኞች በተማሩት መሰረትና ሕግ በፈቀደላቸው መሰረት መስራት ያለባቸውን ሳይሰሩ ሲቀሩ፣ ያልተፈቀደላቸውን ደግሞ ሲሰሩ የሚገኝ ስህተት ነው። በሁለት መንገድ ነው የምናየው። አንደኛው ከእውቀት ማነስ የተነሳ ከክህሎት ማነስ የተነሳ የሚፈጠር ችግር ነው። ሁለተኛው ደግሞ ይሄ ኔግሊጀንስ የምንለው በቸልተኝነት የሚፈጠር ነው። ይሄ ሙሉ ሙሉ ጤና ሙያተኛው ጋር ነው ያለው ማለት አይደለም። አጋላጭ ምክንያቶች ሊኖሩ ይችላሉ፣ ፋክተሮች ሊኖሩ ይችላሉ። በተለይ ጤና ስርዓቱ ጋር የሚያስፈልጉ ግብአቶች አለመሟላት፣ ሌሎች ጤና ስርዓቱ ጋር የሚታዩ ጉዳዮች አሉ። ዋናው ግን ጤና ሙያተኛው ማድረግ ያለበትን ሲያደርግ ሲቀርና ያልተፈቀደለትን ሲያደርግ፣ በተለይ አሁን ነርስ ሆኖ ኦፕሬሽን የሚሰራ ከሆነ ወደ ስህተት የሚሄድ ነው ማለት ነው። ይሄ ሆኖ እንግዲህ በሀገራችን ትክክል ነው፣ ብዙ ኮምፕሌኖች አሉ። ይህንን ለመፍታት በየክልሉ የሜዲኮ ሌጋል ኮሚቴ የሚባል ከስፔሻሊስቶች የተውጣጣ ቡድን ተቋቁሞ እንዲህ አይነት ችግሮች ሲፈጠሩ በደንብ ያያል። ለምንድን ነው የተፈጠረው? ይህ ስህተት ዳግመኛ እንዳይመጣ በደንብ ለፍርድ ቤትም መረጃ እየሰጠ ተጠያቂነት እንዲመጣ ያደርጋል። ጤና ሙያተኞችም ከህግ ተጠያቂነት ስር ናቸው። ባጠፉት ነገር እንዲጠየቅ ጥረት እየተደረገ ነው ያለው። በእርግጥ ዜጎች በሚጠይቁት በዛ ፍጥነት እንመለሳለን ማለት አይደለም። እንደ ሌላውም ወንጀል አይደለም። ራሱን የቻለ ብዙ የቴክኒክ እውቀት የሚያስፈልገው ስለሆነ እነዚህ ስፔሻሊስቶች በጋራ ቁጭ ብለው እያንዳንዱን መረጃ ለይቶ ከዶኩመንቴሽን ጀምሮ መረጃ ይሰጣሉ። ስለዚህ መልስ እየተሰጠ ነው ያለው። በርከት ያሉ አሁንም እጃችን ላይ ያልመለስናቸው አሉ። ግን በቀጣይነት የሚሰራና
ምላሽ የሚሰጠው ይሆናል። ትልቁ ነገር ግን ምላሽ መስጠት ሳይሆን እንዳይፈጠር ማድረግ ነው። ስለዚህ ከሙያ ማህበራት ጋር በደንብ እየሰራን ያለ ነው። ሙያቸው የሚፈቅድላቸው በስኮፓቸው እንዲሰሩ ማድረግ፣ ጥራት ያለውን ጤና አገልግሎት እንዲሰጡ ማድረግ። በተለይ ደግሞ ትልቁ ችግራችን ዶክመንት አለማድረግ ነው። የተሰሩ ስራዎችን ዶክመንት አለማድረግ። አንድ ችግር ሲፈጠር ሁሉንም ጤና ሙያተኛ ነው የፈጠረው ማለት አይደለም። በሚገባ የሚሰሩ አሉ፣ ስህተት ደግሞ የሚፈጥሩ አሉ። እነሱን መለየት አስፈላጊ ነው የሚሆነው። ችግር ባለበት ግን አስተማሪ እርምጃ እየተወሰደ ነው። የዚህ የህግና የህክምና በተለይ የህክምና ቋንቋው በራሱ በጣም እንትን አይነት ስለሆነ ለሙያተኞቹ ብቻ የሚገባ አይነት ስለሆነ እንደሱ አይነት ከግልጽነት ጋር የተያዘ ብዙ ችግር የሚፈጥር የህግ ድንጋጌያችንም አብሮ የተቀላቀለ ለብቻው ከህክምና ጋር የሆነ ስላልሆነ በዚህ ዘርፍ ላይ የተሰማሩ በህክምና ዘርፍ ላይ ብቻ የተሰማሩ የህግ ሙያተኞችን ብዙም ስለሌሉን ወይም ህክምናው አካባቢም ላይም እንደዚህ የህግ እውቀት የሌላቸውም እሱም በተመሳሳይ መደረግ ያለበት መስሎ ይሰማናል። ከዚያ ውጪ ግን በተለይ ሌሎች ሀገራት ላይ ያለውን ተሞክሮ ወደ ሀገር ውስጥ ማምጣት የሚቻልበት እድል ለምን የለም? ምክንያቱም አንዳንድ ጊዜ ሰዎች ቤተሰባቸውን በዚህ ምክንያት አጣው ብሎ በራሱ ቁጭቱ በራሱ የሚገል ስለሆነ፣ ለምሳሌ አሁን የወሊድ ጉዳይ በቀላሉ ይሄን ያለ ሞት የሚዳርግ ጉዳይ አይደለም። ነገር ግን ማደንዘዣ ከመስጠት ከመሳሰሉት ጋር በተያያዘ መጥኖ ካለመስጠት ከእውቀት ማነስ ከመሳሰሉት ጋር ችግሮች ይፈጠራሉ። ያን ጊዜ በህክምና ስህተት ሰዎች ህይወታቸው ያልፋል። ከዚያ በኋላ ከደሙ ንጹህ ለመሆን በሚደረግ ጥረት ብዙ ግብግብ አለ። ሌሎች ሀገራት በተለይ የዚህ ከቀዶ ህክምና ጋር በተያያዙ የሚሰሩ ስራዎችን የተፈቀደለት የቤተሰብ አካል እንዲፈርም ብቻ ሳይሆን እንዲያይ ቁጭ ብሎ እንዲወስን የሚያደርጉበት እድል አለ። ምናልባት ከባህላችን ጋር ተያይዞ አላውቅም፣ ግን ይህንንስ ማምጣት አይቻልም ወይ? ምክንያቱም ተጠያቂነቱን ደረጃ ስለሚጨምር ሰዎች ደጅ ቁጭ ብለው የሐኪሙን ሁኔታና እንቅስቃሴ ውጤቱ ላይ ብቻ የመዳን ውጤቱ ላይ መሰረት ያደረገ ፍረጃ ውስጥ ነው ምንገባው። በትክክልም ተሰርቶ ተለፍቶ ወጥተው ወርደው ሐኪሞቹ የሚገባቸውን መሳሪያም ተጠቅመው እውቀታቸውን ተጠቅመው መድኃኒቱን ተጠቅመው ላይሆን ይችላል የሰው ልጅን እስከሆንን ድረስ። ነገር ግን ደግሞ ሊሆንም ይችላል። ውጤትን መሰረት ያደረገ በህክምና ስህተት የሚል ነገር ከሚመጣ አንዳንድ ጉዳዮች ላይ የተወሰነለት የቤተሰብ አካል ገብቶ እንዲያይ እንደ ሌሎች ሀገራት ለምን አይደረግም? ትክክል ነው። በቀጣይነት የጤና አዋጅ በቅርቡ የሚጸድቅ አለ። አንዱ ትልቁ ፓርት ለዚህ ነው። ለህክምና ስህተትና ሜዲኮ ሌጋል ጉዳዮች በደንብ አስቀምጠናል። የተለያዩ ሀገራትንም ተሞክሮ በዚህ ላይ ያላቸውን አይተናል። ትልቁ ነገር መከላከል ነው። እንዲህ አይነት ችግሮች እንዳይፈጠሩ ጤና ሙያተኛው በተፈቀደለት ስኮፕ ብቻ እንዲሰራ ማድረግ። አብዛኛው በግል ጤና ተቋም ውስጥ የሚፈጠሩ ጉዳዮች ናቸው። ስለዚህ እነዚህን የምንከላከልበት ቁጥጥር ስርዓቱ የሚጠናከርበት የጤና ስርዓቱ በተለይ ከኦፕሬሽን ጋር ተያይዞ ለሚመጡት የኦክሲጂን አቅርቦት በቂ እንዲሆን፣ ማደንዘዣ አገልግሎት በቂ እንዲሆን፣ ቀድሞ ታካሚዎቹ ሊያደርጉ የሚገቡት ዝግጅቶች በቂ እንዲሆኑ በዚህ ላይ በደንብ መስራት አስፈላጊ ነው የሚሆነው። የቤተሰብ እንግዲህ አንዳንድ ሀገራት የሚፈቅዱ አሉ፣ የማይፈቅዱም አሉ። ከባህላችን ጋር ተያይዞ ይህንን በቀጣይነት እንደ የቤት ስራ የምንወስደውና የሚታይ ነው። ይሄ ብቻም ሳይሆን ሌሎችም የሚያሻሽሉ የተለያዩ ሀገራት የራሳቸውን ኤክስፒሪየንስ አላቸው። እሱም ማየት ነው። ግን ቤተሰብ አብሮ ስለገባም የተለየ የቴክኒክ ጉዳዮች ስለማይገባ ከማየት ባሻገር የተለየ ነገር ላያደርግ ይችላል። ነገር ይኖራል ከመፈረም የዘለለ ሚና ቢኖረው አንዳንድ ጊዜ እኮ አስፈርሞ ከግቢውም ጭምር አርቀው ስለሚሰሩ እሱ ቢታይ ነው። እዚሁ ላይ እንደው ለማጠቃለል እንዲጨምሩልኝ ቀደም ሲል በጣም የማስታውሰው አንድ ጊዜ በተጨባጭ የማስታውሰው እኔ አካባቢ የሚገኝ አንድ የመንግስት ሆስፒታል ላይ ነርሷ ሰው ለሰው ስታይ ነው ለወሊድ የመጣች እናት ደሟ ብዙ ፈሶ የሞተችው። አሁን ደግሞ ይሄ ቲክቶኩ፣ ቴሌግራሙ፣ ዋትሳፑ የመሳሰሉት ጉዳዮች ተይዘው የስልክ ጉዳይ ምንድን ነው መደረግ ያለበት? ለምንስ ይፈቀዳል? ለምሳሌ ሪሴፕሽን አካባቢ ካለ ቴሌቪዥን ስክሪን እና የመዝናኛ ቻናል ውጪ እንደዚህ አይነት ጥንቃቄን የሚሹ አገልግሎት በሚሰጥባቸው ቦታዎች ላይ ሁሉ ለምንድን ነው የሚሰቀሉት? እሱስ ላይ የሆነ አዋጅ ማውጣት አያስፈልግም? ከስልክ ጋር ተያይዞ የትኛዋም የሕክምና ባለሙያ በስራ ገበቷ ላይ ሳለች ስልክ መያዝን ወይም ኔትወርኩን ከሚደወል ስልክ ባሻገር ሌሎች ነገሮችን መጎርጎር ለምን ይፈቀዳል? በሽተኞች ቁጭ ብለው በራሱ አንዳንዶቹ የሆነ ነገሩን እስኪጨርሱ ቁጭ ብለው ነው የሚያዩት። ቆይ አንድ ጊዜ ጠብቂኝ ብለው እኮ በቃ ቲክቶካቸውን ነው የሚያዩት። ይሄ በራሱ ሰቀቀን ነው። ሰዎችም በህክምናው ላይ ያላቸው እምነት ይወርዳል።
ተስፋቸው ነው የሚሟጠጠው። የሰው ልጅ የሚድነው በተስፋ ነውና እንደዚህ አይነት ነገሮች በጣም መታሰብ የለባቸው። ትክክል ነው። አዋጃችን ውስጥ አንዱ እያስገባን ያለ ነው። በተለይ ኦፕሬሽን ክፍል ጽኑ ሕክምና ተኝቶ ሕክምና አካባቢ ላይ ማንም ሰው ለስራ ካልሆነ በስተቀር እንዲህ አይነት ስልኮችም ለምሳሌ ኦፕሬሽን ክፍል ስልክም እንዲገባ እኛም አንፈቅድም። ኦፕሬሽን ባሻገር ያሉ ለምሳሌ ኢቭን ካርድ ክፍሏ ለምንድን ነው ቲክቶክ የምታየው? ካርድ ካልወጣ እኮ ሰዎች አይታከሙም። ኢቭን እኮ እዚህ ሀገር እኮ በጣም ኢመርጀንሲ የሆነ በጣም አደገኛ ሁኔታ ውስጥ ያለ ሰው መጥቶ ራሱ ካርድ ሳያወጣ አያልፍም። በቃ ካርድ መሰረታዊ ጉዳይ ነው። ስለዚህ ካርድ ክፍል ላይ ያለ ሰው ስታንድ ባይ ሆኖ እንደዚህ አይነት ንክኪ ነፃ ሆኖ በቃ ልክ ሌሎችም ቦታዎች ላይ እኮ አለ። በቃ ስልክ ሳይያዝ የሚገባባቸው ቦታዎች እንዳሉት ሁሉ ሕክምና ላይ ምን ያደርጋል ስልክ? በመሰረቱ የሙያ ስነ ምግባራችን አሁን የምትላቸው ነገሮች ምንም አይፈቅድም። ይሄ እያንዳንዱ ባለሙያ ማድረግ ያለበት በዲሲፕሊን ማገልገል አለበት። ይሄ ክፍተት በየቦታው አለው። በተጠንቅቆ በጥሩ መንገድ የሚሰጡት እንዳለ ሁሉ እንደዚህ የሚያበላሹ ጤና ሙያተኞችም አሉ። እነዚህን በቀጣይነት የማስተማር ስራ ችግር ያለባቸውን ደግሞ እርምጃም እየወሰድን በርካታ ጤና ሙያተኞች ላይ የማስተማር እርምጃ የተወሰደበት አለ። ከስራ እስከ ማገድ የተወሰነ ጊዜ ከስራ እንዲወጡ ማድረግ የተሰራበት ስራ አለ። ግን በየቦታው ደግሞ የመንግስትም የግልም ተቋማት ላይ የሙያ ስነ ምግባርን ተላብሶ ታካሚ በአግባቡ መያዝ ጊዜን ሙሉ በሙሉ ሕክምና አገልግሎት መስጠት ላይ ክፍተቶች እኛ የምናያቸው ናቸው። አሁን የሚጸድቀው አዋጅ በርከት ያሉ በዚህ ጉዳዮች ላይ ጤና ሙያተኛው እንዴት ነው ማገልገል ያለበት የሚለው በደንብ የተካተተበት ስለሆነ ምትላቸው በየቦታው የሚያጋጥሙት እኛ ጋር በኮምፕሌን ይመጣሉ። አንዳንድ ቦታዎች ላይ አንዳንዶቹ በአግባቡ ይጠቀማሉ፣ አንዳንዶቹ ምናምን የሚለው ጉዳይ በራሱ አይሆንም። በቃ ለምሳሌ እኔና እርሶ እዚህ ጋር ስንመጣ ስልካችንን አስቀምጠን ነው በቃ እዚህ ላይ ስልክ ስለማያስፈልግ መቋረጥ ስለሌለበት የስራው ዲሲፕሊን ሕክምና ምን እንደሱ ስለመሰለኝ ነው። ትክክል። እሱም በቀጣይነት አንዳንድ አዋጁንም ተከትለን የተለያዩ ማኑዋሎችን ፕሮቶኮሎችን እናወጣለን። ኮምፕሊትሊ ጤና ሙያተኛው እየተነጋገረም እየተጠራራም የሚሰራበት ቦታ አለ። ግን ስራውን የሚያደናቅፍ የሚሆንበት ደረጃ መሆን አለበት። ማኑዋል ስልክ እዛ ማስቀመጥ እኮ ይቻላል። ትክክል። በየተቋማት አሉ። እሱ የሚወሰድና በደንብ የሚሰራበት ነው የሚሆነው። በአጭር ጊዜ ውስጥ ባደረግኩት ጥሪ መሰረት ዶክተር ደረጀ ዱጉማ የጤና ሚኒስቴር ሚኒስትር ዴኤታ ጥሪን ተቀብለው እዚህ ተገኝተው ይህን የመሰለ ቃለ ምልልስ ስለሰጡኝ ከልብ ነው የማመሰግነው። ተመልካቾቻችን እንግዲህ እንደተከታተላችሁት ነው በወባና ሌሎቹ የወረርሽኝ በሽታዎች እንደዚሁም በመድኃኒት አቅርቦትና በሕክምና ስህተት ላይ ነበረ